ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድትጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት በአርሴናል ፕሮግራም ጥሪያችንን አክብረው ሽኩር ሙዘይን እንዲሁም ጥበቡ ላደረጉልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ድጋፋችሁ ከኛ ጋር እንደሚቆይ ተስፋ እናደርጋለን። ሁለቱ አድማጮች እንግዲህ ለቻናላችን በሱፐር ታንክስ ድጋፍ ያደረጉ ውድ አድማጮቻችን ናቸው። ከልብ እናመሰግናለን። ሌሎቻችሁ ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የዕለተ ማክሰኞ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው በሌኪፕ በስፋት የተዘገበው ኤክስክሉሲቭ ኒውስ ተብሎ በሌኪፕ ብቻ ሌኪፕ የኔ ነው ያለው መረጃውን ትናንትና ምሽት ይፋ አድርጎ ነበር። በአሌክስ በርናንድ አማካኝነት የሌኪፕ ሪፖርተር ነው። ሌኪፕ በጋዜጣው ትናንት በታተመ ጋዜጣው ላይ አመሻሽ ላይ ካገኘናቸው መረጃዎች መካከል የኔ ነው ባለው መረጃ መሰረት የብራድሊ ባርኮላ ወደ አንፊልድ ሊዘዋወር የሚችልበት እድል ከጊዜ ወደ ጊዜ እየሰፋ መምጣቱ፣ ለዚህ ደግሞ ተጫዋቹም ዝውውሩን ለማካሄድ በሩን እንደከፈተ፣ ፓሪስ ሴን ጀርሜንም የሊቨርፑልን ጥያቄ ለመቀበል ከወዲሁ ዝግጁ እንደሆነ ተገልጾ እንግዲህ የተጫዋቹ ተወካይ ሙሳ ሴሴኮ እንግዲህ ተጫዋቹ አይደለም የኒውካስል እና የፈረንሳይ ብሔራዊ ቡድን ተጫዋች ሳይሆን ሙሳ ሴሴኮ የሚባል ወጣት የቀድሞ ተጫዋች ነው። በእርግጥ ለነ ሊዮን ማርሴይ የተጫወተ ብዙም በፕሮፌሽናል ዘመኑ የማናውቀው በጊዜ ነበር በ24 ዓመቱ የእግር ኳስ ህይወቱን ያቆመው እና የተጫዋቹ ኤጀንት ነው። የበርካታ የነ ኦስማን ዴምቤሌን የነ ዲዝሪ ዱዌ ኤጀንት እንደሆነ የሚነገርለት ሙሳ ዴምቤሌ እንግዲህ ሙሳ ሴሴኮ ከሊቨርፑል ኃላፊዎች ጋር በቀጥታ ኮንታክት መጀመሩን ሌኪፕ አረጋግጦ እንግዲህ አሁን ላይ የዝውውሩ ሂደት በግራውንድ ወርክ መጀመሩን ተገልጿል። ሌኪፕ የኔ ነው ባለው መረጃ መሰረት እና ጠንካራ ፍላጎት በሊቨርፑሎች በኩል መታየት የጀመረው እንደምታውቁት ያለፈው ሳመር ነበር። አሁን የበለጠ ሊቨርፑል በዚህ በቀጣይ ሳመር ለማዘዋወር ካቀዳቸው ተጫዋቾች መካከል የክንፍ ተጫዋቾች አብዛኛውን ድርሻ እንደሚወስዱ ከአለፉት ጊዜያት አንስቶ ሲነገር ትክክለኛ ተጨባጭ እውነታ እንደሆነ ይታወቃል። በተለይ የመሐመድ ሳላ መልቀቅ፣ የሉዊስ ዲያዝ ትክክለኛ ተተኪ ክለብ ውስጥ አለመምጣቱን ተከትሎ አሁን የበለጠ ትኩረታቸው ዊንገር እና የ6 ቁጥር ተጫዋች እንደሆነ በስፋት እየሰማ ነው የምንገኘው እና ከነዚህ መካከል ግንባር ቀደም እንደሆነ ሌኪፕ አረጋግጫለሁ የኔ ነው ባለው መረጃ መሰረት ብራድሊ ባርኮላን ሊቨርፑሎች ለማዘዋወር ከወዲሁ ጥረታቸውን አጠናክረው እንደቀጠሉና ከተጫዋቹ ተወካዮች ጋር ዳይሬክት ኮሚኒኬሽን ያውም ፓሪስ ሴን ጀርሜንም ተጫዋቹ ከአለፉት ጊዜያት አንስቶ በተጫዋቹ ተወካዮችና በፓሪስ ሴን ጀርሜን የነበረው የኮንትራት ድርድር ብዙ ርቀት ሊጓዝ ሳይችል ቀርቶ በተለይ ስለ ደቂቃ ዋስትና ተጫዋቹ በሉዊስ ኤንሪኬ ፋይናል ሰርድ ሶስተኛ የሜዳ ክፍል እንደ ጆከር የሚታይ ነው። በሶስቱም ተጫዋቾች ጉዳት ሲያጋጥማቸው እረፍት ሲያስፈልጋቸው በቀጥታ ተተክቶ የሚገባ ነው። በሶስቱም ቦታ መጫወት መቻሉ በኤንሪኬ ተመራጭ አድርጎት ነበር። ነገር ግን አሁን ብራድሊ ባርኮላ የቋሚነትን ስፍራ ይገባኛል በሚል ጥያቄ እንግዲህ በዘንድሮ የውድድር ዓመት አይደለም ካለፈው የውድድር ዓመት አንስቶ ይሄ ጥያቄ አለ። ይሄ ጥያቄ እንግዲህ በተጫዋቹ በኩል ሳይፈታ ቆይቶ ወይም ክለቡ ተጫዋቹ የሚፈልገውን ኮንፈርት ዞን ክሬት ሲያደርግለት ቀርቶ ተጫዋቹ እንግዲህ አሁን ላይ የቀረበለትን አዲስ ኮንትራት
ለመፈረም ፍቃደኛ ሳይሆን ቀርቶ በክለቡና በባርኮላ ተወካዮች መካከል በየጊዜው እንደምሰሙት ሰፊ ክፍተት ተፈጥሯል። ተጫዋቹ ምንም እንኳን በሉዊስ ኤንሪኬ ተመራጭ ቢሆንም አሁን ላይ የቋሚነትን ስፍራ መፈለጉን ተከትሎ በሶስቱ ተጫዋቾች የኤንሪኬ በቋሚ አሰላለፍ ላይ እንግዲህ የተለየ ለውጥ ለቀጣይ 2-3 ዓመት ያደርጋል ተብሎ አይጠበቅም። ጉዳት ወይም የከፋ ጉዳይ ካልገጠመ በቀር ሉዊስ ኤንሪኬም ኮንትራት ለማራዘም ተቃርበዋል በፒኤስጂ። ነገር ግን የብራድሊ ባርኮላ እና የፒኤስጂ ቆይታ እንግዲህ በስተመጨረሻም በዚህኛው ሳመር ሊቋጭ ከጫፍ መድረሱን ነው ሌኪፕ የኔ ነው ባለው መረጃ መሰረት በአሌክስ በርናንድ አማካኝነት ትናንት ለእግር ኳሱ ቤተሰብ ያጋራው። ይህን ጉዳይ በዚህ ፕሮግራም እንመለከታለን። በክለቡ ራደር ውስጥ ከተያዙ በርካታ ተጫዋቾች ዝርዝር የተገኘበትም የሊቨርፑል ውስጥ አዋቂዎች ያወጡት ዘገባዎች አሉ። እነዚህን ጉዳዮች ጠቅለል አድርገን ቀጣይ ሳመር ላይ ከሚደረጉ ትኩረቶች ጋር በተያያዘ አንዳንድ ቆይታ እናደርጋለን። ይሄ ፕሮግራም ሰፋ ላለ ደቂቃ የሚዳስሰው እንግዲህ የቀጣይ ሳመር የክለቡን እቅድ ምን ሊመስል እንደሚችል፣ ስለ የትኛው የዊንገር ተጫዋች ላይ ሊቨርፑል የበለጠ ትኩረት አድርጓል። ሁለቱ ዲፌንሲቭ ሚድፊልደሮች በቅርብ ሳምንት ስማቸው በጣም በጥብቅ ከሊቨርፑል ጋር ተያይዞ እየተነሳ የሚገኙ ሁለት የፍሬንች ሊግ ተጫዋቾች አሉ። እንዲሁም የማርኮ ሴኔሲን ዝውውር ለመጥለፍ መቃረባቸውን ትናንትና እንግዲህ ሰምታችኋል ብዬ አስባለሁ። ማርኮ ሴኔሲ የበርንማውዙ ሴንተር ባክ በዚህ የዝውውር መስኮት በነፃ በርንማውዝን እንደሚለቅ ይፋ የሆነው አርጀንቲናዊ ሴንተር ባክ የበለጠ ማረፊያው ቶትናም ይሆናል ተብሎ ሲጠበቅ አሁን የዚህን ተጫዋች ዝውውርን ለመጥለፍ እንግዲህ ክለቡ ከወዲሁ ስራ መጀመሩን እየተገለጸ ነው የሚገኘው። ይሄ ፕሮግራም አጠቃላይ ትኩረት የሚያደርገው ኢንሳይድ አንፊልድ ሲሆን ከዚህ ፕሮግራም በመቀጠል ትልቁ ትኩረት የሚሆነው እንግዲህ የ2025/26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ ለማሳካት የተቃረበው የሚካኤል አርቴታ አርሴናልን በተመለከተ የምናደርገው ቆይታ ይኖረናል። በተጨማሪም በሊቨርፑል እንግዲህ ለወራት ስሙ ከሊቨርፑል ጋር ተያይዞ ሲነሳ የነበረው በጀርመን፣ በስፔን፣ በእንግሊዝ ሚዲያ ብዙ ሲገለጽ የነበረው ዛቪ አሎንሶ በስተመጨረሻም ከመርሲሳይድ ይልቅ ማረፊያው ለንደን ሊሆን እንደሚችል ከወዲሁ እየተጠበቀ ነው የሚገኘው። የበለጠ ዛቪ አሎንሶ ላይ ጠንካራ ፍላጎት ያላቸው ኦፊሻል ኮሚኒኬሽን የጀመሩ የአሰልጣኙን ሲቪ በመመልከት የበለጠ ተገርመው የስራ ቅጥሩን ለመፈጸም ቀጣይ ስቴፖችን በተቀላጠፈ ደረጃ ውስጥ ለውስጥ እያደረጉ እንደሆነ በስፋት እየተገለጸ የሚገኘው እንግዲህ የዛቪ አሎንሶ ጉዳይ ነው። ዛቪ አሎንሶ ወደ ሊቨርፑል እንዲመጣ በሊቨርፑል ደጋፊዎች ቢፈለግም ነገር ግን የሊቨርፑል ኃላፊዎች በቀጣይ ሳመር በበቂ ሁኔታ ክለብ ውስጥ አለ የተባለው ክፍተት ተሟልቶ ተሸፍኖ ተጠናክሮ አርነ ስሎትን ከዛም በኋላ ጀጅ እናደርጋለን የሚል ውሳኔ ላይ መድረሳቸው እንደሆነ ነው እንግዲህ አሁን ላይ የሚወጡ ዘገባዎች እያሳዩ የሚገኙት እና ዛቪ አሎንሶ ጋር የተደረገ እስካሁን ድረስ ምንም አይነት ኮሚኒኬሽን የለም፣ በተለይ ዳይሬክት ስለ ስራ ቅጥር። ነገር ግን ከክለቡ ጋር ያለው ቼን እና ቀረቤታ እንደቀጠለ ነው። ነገር ግን የክለቡ ኃላፊዎች የበለጠ በአመቱ መጨረሻ ከአርነ ስሎት ጋር የሚያደርጉት ሪቪው በጣም ወሳኝ ምዕራፍ ነው። ነገር ግን የበለጠ አሰልጣኙ ለአንድ ተጨማሪ ዓመት ጊዜ ለመስጠትና የበለጠ ሊቨርፑል ላይ በዘንድሮ ሲዝን ታይተዋል የተባሉ አጠቃላይ ክፍተቶች 100% ከቨር ከተደረጉ በኋላ ያለምንም ሽግሽግ ያለምንም ተጨማሪ በክለብ ውስጥ ባሉ ተጫዋቾች መብቴ ሳይሆን በቀጥታ ዝውውሩ ላይ አግሬሲቭ በመሆን ያምነው አይነት ተጨማሪ ኢንቨስትመንት አድርገው ማለት ተመሳሳይ ወይም ተቀራራቢ አይነት ክፍያ ሳይሆን በተሻለ ጥራት ባሉ ተጫዋቾች ለአሰልጣኙ ማጠናከሪያ ከተደረገ በኋላ በቀጥታ እንግዲህ አሰልጣኙን ቀጣይ ዓመት ለመመዘኛነት እንግዲህ ሻምፒዮን የሆነን አሰልጣኝ ለማሰናበት ፈጽሞ የክለቡ ኃላፊዎች አላሰቡም። አሁን ላይ ትኩረታቸው የበለጠ ለአሰልጣኙ የሚያስፈልገውን ቱል እንደ ቡድን ሊቨርፑል ይጎለዋል የተባለውን ጉዳይ አሟልተው ቀጣይ ሲዝን አብሮ ለመቀጠል ማሰባቸውን ነው ትናንት ምሽት ዴቪድ ኦርኒስተን በኤንቢሲ
ሶከር ላይቭ በመግባት እንግዲህ የቶትናም እና ሊድስ ዩናይትድን የምሽቱን የ1-1 የተለያዩበትን ፊልሚያ እረፍት ሰዓት ላይ በቀጥታ አስገብተው ሪባካ እንግዲህ ዳይሬክት ጥያቄ አቅርባለት 4 ደቂቃ ያክል ቪዲዮን ኤንቢሲ ሶከር ላይ ገብታችሁ መመልከት ትችላላችሁ። ዴቪድ ኦርኒስተን እነዚህን ጉዳዮች እንግዲህ ማረጋገጫ ሰጥቷል። የበለጠ ሪቻርድ ሂውዝም ማይክል ኤድዋርድም አርነ ስሎትም 2027 በሊቨርፑል ቤት እንደሚቆዩ ነው ያረጋገጠውና አሁን ላይ ከዛቪ አሎንሶ ጋር የተደረገ ምንም አይነት ኮንታክትም የለም። የክለቡ ኃላፊዎች የበለጠ ጊዜ መስጠት የሚፈልጉት አሁን ላይ ለአሰልጣኝ አርነ ስሎት ነው። በበቂ ሁኔታ ተጫዋች ካሟሉ በኋላ ፋሲሊቲው ከተሟላ በኋላ እንግዲህ አሰልጣኙ ከዛም በኋላ ክለቡን ፕሮግረስ የማያደርግ ከሆነ ሊሰናበት ይችላል ማለት ነው። አሁን ላይ ባለው ግን ተጨባጭ ሁኔታ ሪቪውም ዲቴል ሊደረግ የሚችለው በምን ያክል ደረጃ የክለቡን ውጤት በቀጣይ የውድድር ዓመት እንመልሳለን በሚል መመዘኛ ነው። ነገር ግን ያ የግምገማ ውጤት የበለጠ እውነታን ይገልጻል ተብሎ በቀጣይ ሳመር ይጠበቃል። አሁን ላይ ባለው መረጃ ግን አሰልጣኝ አርነ ስሎት ከሊቨርፑል ጋር የመቆየት ቻንሳቸው የበለጠ ከፍተኛ እንደሆነ ነው እየተነገረ የሚገኘው እና ሶስተኛ ክፍል ትኩረት የምናደርገው የዛቪ አሎንሶ ወደ ቼልሲ የሚለውን ጉዳይ ነው። በአራተኛ ክፍል እንግዲህ ትናንትና ቴሌግራፍ ይዞ በወጣው ዘገባ መሰረት በማቲሎ አማካኝነት ይፋ እንዳደረገው አንቶኒ ጎርደን 85.5 ሚሊዮን ፓውንድ ይፋዊ ሂሳብ ተለጥፎበታል። የሁለት የዝውውር ሂሳብን ክፍያ በኮንትራቱ ከቨር የሚያደርግ ማለት የተርም ክፍያው ከሁለት የዝውውር መስኮት የዘለለ ያልሆነ ይሄ ማለት ሁለት ቦታ ነው ክፍያው 85.5 ሚሊዮን ፓውንድን ሁለት ጊዜ በመክፈል በቀጥታ ማለት ነው። ይሄ ለፒኤስአር ክለቦች በጣም ከባድ የሆነውን መመዘኛ አስቀምጦ በቀጥታ አንቶኒ ጎርደንን በይፋ ኒውካስልን በሩን ከፍቷል። ትናንትና በተረጋገጠው መሰረት አርሴናል፣ ቼልሲ እና ባየር ሙኒክ የተጫዋቹ ጠንካራ ፈላጊዎች ናቸው። ባየር ሙኒክ የሚያስፈርመው ከሆነ ሙኒክ ተጫዋቹን በቀጥታ ለማስፈረም ኦፊሻሊ ድርድሩን የሚቀላቀል ከሆነ ባየር ሙኒክ መክፈል የሚፈልገው በ4 ተርም ነው። 4ቱ ተርሙን ደግሞ ኒውካስል የሚቀበል ከሆነ 100 ሚሊዮን ፓውንድ ነው የሚሸጠው በ4 ተርም የሚከፍሉ ከሆነ። ይህንን ጉዳይ በተመለከተ በአንቶኒ ጎርደን ቆይታ ዙሪያ እና ቀጣይ ክለቡ ማን ይሆናል በሚል 4ኛ ክፍል ፕሮግራማችን ቆይታ ያደርጋል። በአጠቃላይ ዕለተ ማክሰኞን በእነዚህ 4 ፕሮግራሞች ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። የመጀመሪያ ክፍል እንግዲህ አሌክስ በርናንድ ትናንትና ይዞ የወጣው የብራድሊ ባርኮላን ጉዳይ በተመለከተ ነው። እንደምታውቁት ብራድሊ ባርኮላና የሊቨርፑል ስም መያያዝ ከጀመረ ለሊቨርፑል ደጋፊዎችም ለእግር ኳሱም ቤተሰብ አዲስ ሊንክ አይደለም። ምክንያቱም ባለፈው ሳመር ፓሪስ ሴን ጀርሜን ለመሸጥ በመጨረሻ 72 ሰዓታት በራቸውን ክፍት አድርገው ሊቨርፑሎች የኢሳቅን ጉዳይ ከገደሉ በኋላ የማርኪ ጉሂን ዝውውር ቅድሚያ መስጠታቸው ካሳጧቸው ጉዳዮች መካከል አንዱ የብራድሊ ባርኮላ ዝውውርን አለመፈጸማቸው ነው። ምክንያቱም አምና ፓሪስ ሴን ጀርሜን በመጨረሻ 72 ሰዓታት የዚህን ተጫዋች የዝውውር ሂደት ለማድመጥ በሩን ከከፈተ በኋላ የሊቨርፑሎች ትኩረት ግን ቀጣይ 72 ሰዓታት ማርክ ጌሂን ማስፈረም ስለሆነ ይህን የዝውውር ሂደት ለማጠናቀቅ በቂ ሰዓትም በቂ የድርድር ጊዜ አለመኖሩን ተከትሎ ጉዳዩ እንደገና ተቋርጦ ነበር እና አሁን ላይ ሊቨርፑል በዚህ ሳመር የመጀመሪያ ትኩረቱ የዊንግ ተጫዋቾችን ማስፈረም ነው። ተጫዋቾችን ሁለትም ሊሆን ይችላል፣ ከሁለት በላይም ሊሆን ይችላል፣ ወደ ክለቡ ማምጣት ነው። የመጀመሪያ ግን ቅድሚያ የሚሰጡት በዚህ ሳመር የመልቀቂያ ሂሳቡ 71.2 ሚሊዮን ፓውንድ ወይም 83.4 ሚሊዮን ዩሮ ሪሊዝ ክሎዙ አክቲቭ የሚሆነው ብራድሊ ባርኮላ ነው። በባርኮላ ዝውውር ላይ እንግዲህ ባርሳ አለበት፣ አርሴናል አለበት። የበለጠ ግን የሌኪፑ ዘጋቢ እንደሚለው ከሆነ የብራድሊ ባርኮላን አንድ ስቴጅ ማደግ የሊቨርፑል ኃላፊዎች የሚጠብቁት ጉዳይ ነበር።
እንጂ በተጠናቀቀው ሳመር የዝውውር መስኮት ይህን ተጫዋች በአዲሱ የቡድን ግንባታ ውስጥ ለማዘዋወር ጥረታቸው 72 ሰዓት በመቅረቱ ምክንያት ጥረታቸው ሳይሳካ ቀርቶ ጉዳዩን ለማስተባበል ወይም ለማዘግየት ከፈለጓቸው ምክንያቶች መካከል አንድ ስቴፕ እዛው በፒኤስጂ አስተሳሰብ በሉዊስ ኤንሪኬ አጨዋወት ውስጥ እንዲጎለብት መፈለጋቸውን ተከትሎ ተጫዋቹን ደግሞ የክለቡ ሪክሩትመንት አባላት እነ ባሪ ሃተን ማጠናቀቅ የሚፈልጉት ተጨማሪ ስካውት እንዳለ ገልጸው በጋራ ስምምነት ነው የብራድሊ ባርኮላ ተወካዮችና የሊቨርፑል ኃላፊዎች ለአንድ የውድድር ዓመት ተጫዋቹ እዛው በፒኤስጂ እንዲቆይ ይሄ የጋራ ስምምነት በቃላት ደረጃ ማለት ምንም አይነት የወረቀት ስምምነት ሳይኖር በእንደነዚህ አይነት ቅድመ ሁኔታና ተጫዋቹ በዘንድሮ የውድድር ዓመት እንደምታውቁት ሉዊስ ኤንሪኬ ሲዝኑ እንደጀመረ ጥሩ አጋጣሚ አልነበራቸውም። በተለይ ከክለብ ወርልድ ካፕ ጋር ተያይዞ በርካታ ተጫዋቾች ተጎድቶባቸው ነበር እና ፋቢያን ሩይዝ ራሱ በቅርብ ሳምንት ነው ወደ ሜዳ የተመለሱት። ገና ሲዝኑ እንደጀመረ 2 ጊዜ ዲዝሪ ዱዌ ለ6 እና ለ8 ሳምንት በቁርጭምጭሚት እንዲሁም በባት ጉዳት ከሜዳ ራቀ። ዴምቤሌ በሃርምስትሪንግ ጉዳት ለ5 ሳምንት ከሜዳ ርቆ ነበር። ክቫራትስኬሊያ በጡንቻ መዛል ምክንያት ለ4 ሳምንት ከሜዳ የራቀበትም አጋጣሚ አለ። ግን ወቅቱ የተለያየ ቢሆንም እነዚህ ተጫዋቾች በተለያየ ወቅት ከሜዳ በራቁበት ጊዜ ብራድሊ ባርኮላ የበለጠ ሉዊስ ኤንሪኬን በሚያሳምን ብቃት ከፍተኛ የግብ ተሳትፎ እያደረገ በሊጉም በሻምፒዮንስ ሊግ ጥሩ ፔርፎርም እያደረገ እስከ ፈረንጆቹ ኖቬምበር ዲሴምበር ድረስ መቀጠሉን እዚህ ዘገባ ላይ አሌክስ በርናንድ ያነሳል። በዛም ወቅት እንግዲህ ሉዊስ ኦካምፖስ በድጋሚ የኮንትራት የማራዘሙን ጥያቄ ለብራድሊ ባርኮላ ተወካዮች ቢያቀርቡም ግን እነዚህ ደቂቃዎች ዋስትና እንዲኖራቸው ኮንትራቱ ላይ እንዲሰፍር ሙሳ ሴሴኮ ይህን ጥያቄ ደጋግሞ ማቅረቡን ተከትሎ የፒኤስጂ ተወካዮችና የተጫዋቹ ተወካዮች ስምምነት ላይ መድረስ አልቻሉም። ዋስትናው እንደሚለው ከሆነ ቢያንስ በአማካይ በጨዋታ ከ55 ደቂቃ በላይ እንደሚሰጠው ዋስትና እንዲሁም በተጨማሪ በአንድ የውድድር ዓመት ኮምፕሊት ፊትነስ ላይ ከተገኘ ብራድሊ ባርኮላ ፒኤስጂ በሚያደርጋቸው በሁሉም ውድድሮች ቢያንስ ከ1895 ደቂቃዎች በላይ ጋረንቲ እንዲኖረው በእነዚህ ደቂቃዎች ውስጥ ደግሞ የበለጠ የቦነስ ክፍያዎች የተካተቱበትን ውል ፓሪስ ሴን ጀርሜን ለተጨማሪ 5 ዓመት ኮንትራት ቢያቀርብም የባርኮላ ተወካዮች ደግሞ የ6 ዓመት ኮንትራት ነበር የጠየቁት። በደሞዝ ክፍያ በአብዛኛው ቅድመ ሁኔታዎች ሁለቱ ወገኖች አለመስማማታቸውን ነው እንግዲህ አሌክስ በርናርድ በሌኪፕ ገጹ ላይ ይዞ መውጣት የቻለው። ስለዚህ አሁን የተጫዋቹ የበለጠ በፒኤስጂ ከመቆየት ይልቅ ከፒኤስጂ መልቀቁ ዕድል መስፋቱን ተከትሎ ቀደም ተብሎ በተጀመረው የድርድር ሂደት ድጋሚ ይሄ የድርድር ሂደት ተከፍቶ እንግዲህ በሊቨርፑል ኃላፊዎችና በፒኤስጂ ተወካዮች መካከል በዚህ ተጫዋች ዙሪያ ድርድሮች ሊደረጉ እንደሚችሉና አሁን ቀጣይ ሳመር ከምናያቸው ትላልቅ ሜጋ ዲሎች መካከል የብራድሊ ባርኮላ ወደ አንፊልድ የሚያደርገው ዝውውር አክቲቭ ሆኗል ነው የሚለው። ውስጥ ለውስጥ ባሉ ሁኔታዎች ሲታዩ ተጫዋቹም የበለጠ ደቂቃ ዋስትና ያለው እንዲሁም የኮንትራት ዘመኑን የተጫዋቹ ተወካዮች በጠየቁት መሰረት ወይም ሊቨርፑሎች አሁን በያዙበት አዲሱ የፕሮጀክት እቅድ የ6 ዓመት ኮንትራት ለመስጠትም ፈቃደኛ መሆናቸውን ተከትሎ ብራድሊ ባርኮላን ለማዘዋወር እንግዲህ የበለጠ አክቲቭ ሆኖ ካለፉት ጊዜያት የመጀመሪያ ተቀዳሚ ምርጫ አድርገው በተጫዋቹ ዙሪያ የተለያዩ ሂደቶች መጀመራቸው እንግዲህ ኦፊሻሊ ከፈረንሳይ የሚወጡ ዘገባዎች በአጠቃላይ እያረጋገጡ ነው የሚገኙት። ይህንን ጉዳይ እንግዲህ ትናንትና የሊቨርፑል ኢኮ ዘጋቢ ፖል ግሮስትም በተመሳሳይ ሊቨርፑል ኢኒሻል የድርድር ሂደትም ፍላጎትም ይፋዊ በሆነ መልኩ ወደ ፒኤስጂ ይዞ ሊቀርብ እንደሆነ የሊቨርፑል ኢኮ ዘጋቢውም አረጋግጧል። ፖል ግሮስት የምታውቁት የሊቨርፑል ኢኮ ዘጋቢ እንደሚለው ከሆነ እሱም
ብራድሊ ባርኮላ ላይ ያላቸው ፍላጎት አሁን ላይ 100% የሪኩፕመንት አባላቱም የበለጠ ማመናቸውን ተከትሎ የባርኮላን ጉዳይ ለማጠናቀቅ ዝውውሩን ለማካሄድ ኦፊሻል ድርድሮችን ለመክፈት እንግዲህ ጊዜውን እየተጠባበቁ እንደሆነ ተገልጿል ማለት ነው። የብራድሊ ባርኮላን ጉዳይ በነገራችን ላይ ያለፈው ፌብሩዋሪ ወር ላይ አካባቢ ነው መሰለኝ የመጀመሪያውን ሂደት ወደ እናንተ መረጃውን ስናደርስ በወቅቱ ይህን ጉዳይ አጥብቀን ስንነግራችሁ ነበር። የክለቡ ሪኩፕመንት አባላት ተማምነውበት ያጸደቁት ከዛኛው ከሻጩ ክለብ የሚገኘው ምላሽ ቼክ ካደረጉ በኋላ ከዛም በኋላ ያለው ስቴጅ ለክለቡ ኃላፊዎች የዛን ያክል አሳሳቢ ወይም በቀላሉ ዝውውሮችን የሚነጠቁ አይነት ተደራዳሪዎች አይደሉም። ቀደም ብለው ጉዳዩን ከገደሉ በኋላ ሌሎች ፕሮፖዛሎች ላይ ነው የሚያተኩሩት እና አሁን ላይ የብራድሊ ባርኮላ ወደ እንግሊዝ የመምጣቱ እድል አንደኛ የተጫዋቹ ፍላጎት፣ ምክንያቱም አሁን ላይ ቋሚ የመሆን እድል ሊሰጠኝ ይገባል የሚል ጥያቄ በፔዥ መጀመሩን ተከትሎ የቆይታው ጉዳይ አሁን ላይ ያከተመ ይመስላል። እንግዲህ ለተጫዋቹ ወደ 83.4 ሚሊዮን ዩሮ ገደማ ሊቨርፑል ይከፍላል ተብሎ ይጠበቃል። አሁን ላይ የባርኮላ ጉዳይ እንግዲህ የበለጠ በትናንትናው ዕለት በሁሉም ሶሻል ሚዲያ ማለት ይቻላል በኤክስ በተለይ ትላልቅ ዘጋቢዎችም ጭምር የአሌክስ በርናንድን ይህን ዘገባ ሪፖስት እያደረጉት ይገኛሉ እና ይህን ጉዳይ ትኩረት ከወዲሁ በስፋት ያገኘ ጉዳይ ነው። ነገር ግን የአሌክስ በርናንድ የዝውውር ዘገባ የሊቨርፑሎችን ሁኔታ በተመለከተ እንግዲህ በርካታ መረጃዎች አሉኝ ባለው መሰረት እንግዲህ በፈረንሳይ ሊጋ የሚያደርጉት ቆይታ በባርኮላ የሚጠናቀቅ አይደለም ይላል እና ሰፊ የፍራንስ ሊጋ ተጫዋቾችን ስካውት የማድረግ ኤክስፒሪየንስ ካለፈው ሳምር አንስቶ የሊቨርፑል ኃላፊዎች በጣም አዘውትረው የሚከታተሏቸው ተጫዋቾች አሉ በማለት ከነዚህ መካከል ሊቨርፑል አሁን ላይ አጥብቆ ጠንካራ ፍላጎት እያሳየ የሚገኘው በሁለት ዲፌንሲቭ ሚድፊልደሮች ላይ ነው ይላል። በፍራንስ የሚገኙ በሊጋ የሚጫወቱ በሌንስ እና ሞናኮ የሚጫወቱ በሌንስ ያለፈው ሳምንት ያንን ፕሮግራም ሰርተንላችሁ ነበር። አሁን እንግዲህ ሌኪፕ ራሱ በአሌክስ በርናንድ አማካኝነት አረጋግጧል። ማመዱ ሳንጋሬ ማሊው አማካይ የመጀመሪያ ተጫዋች ሲሆን ሁለተኛው እንግዲህ የሴኔጋሉ አማካይ ላሚን ካማራ ነው በሞናኮ የሚገኝ። ሁለቱን አማካዮች አንደኛ የመልቀቂያ ሂሳባቸው ተመጣጣኝ፣ እድሜያቸው አሁን ላይ የሚገኙበት እድሜ ደግሞ ክለቡ የሚፈልገው የፕሮጀክት እድሜ መሆኑን ተከትሎ ሁለቱን አማካዮች በማምጣት ክፍያቸው በድምሩ ይላል ከ68 ሚሊዮን ዩሮ በላይ አይደለም። የሁለቱ ተጫዋቾች አስተዋጽኦና ብቃት የሊጋን አዘውትሮ ለሚከታተል የእግር ኳስ ቤተሰብ ግልጽ የሆነ የሚታይ የቦታው ላይ ሊቨርፑል በሚፈልገው በአንገብጋቢ ደረጃ በዋጋም በኳሊቲም ተመጣጣኝ መሆናቸውን ተከትሎ እነዚህ ሁለት ተጫዋቾች ላይ የበለጠ የሊቨርፑሎች ትኩረት ከፍ ብሏል። ሁለቱንም ተጫዋች የማስፈረም ከፍተኛ ፍላጎት እንዳለ አያይዞ ጽፏል። ያው ላሚን ካማራን ከዚህ በፊት በስፋት ከሊቨርፑል ጋር የተጫዋች ስሙ ይያያዛል። የሞናኮ የ6 ቁጥር ቦታ ተጫዋች ዲስትሮየር የምታውቁት በጣም ፊዚካልም ፍጥነትም ኢንቴንሲቲው ማስደናቂ የሆነ ተጫዋች ነው። ባለፈው ሳምንት ደግሞ ወደኋላ መለስ ብላችሁ ከተመለከታቸው አዲሱ ፋቢኒዮ ብለን የማመዱ ሳንጋሬን ፕሮግራም ወደ እናንተ ማድረሳችን ይታወቃል እና ሁለቱም ተጫዋቾች በትኩረት በሊቨርፑል እንደሚፈለጉ ገልጿል እና ይሄ ዘጋቢ እንደሚለው ከሆነ የባርኮላም ጉዳይ የነዚህ ሁለት የአህጉራችን ተወላጆች ተጫዋቾችን ጉዳይ ቢሆንም ሊቨርፑሎች ስካውት ማድረግ የጀመሩት ያለፈው ሳመር ነው እና የመጀመሪያ ስካውቲንግ ፕሮጀክታቸው ታርጌቱን ያገኘው በጀሬሚ ጃኩዌት ነው የሚሉት እና አሁን ከዚህ በፊት የሊቨርፑል ሪኩፕመንት አባላት የበለጠ ሪሰርቻቸው ሰፊ ሆኖ የምናገኘው በጀርመን እግር ኳስ ላይ ነው። አሁን ግን ታርጌታቸው ተቀይሮ ወደ ፈረንሳይ እግር ኳስ ፊታቸውን አዙረዋል እና በዚህ ሳመር ምናልባት ሊቨርፑል በተደጋጋሚ ከፍራንስ ሊግ ክለቦች ጋር የመደራደር
አጋጣሚ ይኖረዋል ማለት ነው ከሶስት ክለቦች ጋር የሊጉ መሪ ፓሪስ ሴን ጀርሜን ከዛም በኋላ የሊጉ ተከታይ ቡድን ሌንስ ከዛም በኋላ ከሞናኮ ጋር ስለዚህ የሊቨርፑል አሁን ላይ ትልቁ ሪሰርች ክፍል ዲፓርትመንቶች አሁን ላይ ከጀርመን እግር ኳስ ተጫዋቾች የበለጠ የፍራንስ ሊግ ተጫዋቾች ላይ ትኩረታቸው ከፍ እንዳለ የአሌክስ በርናንድ ዝውውር ዘገባ እንግዲህ በእንዲህ መልኩ ሰፋ ያሉ ነጥቦች ላይ ትኩረት አድርጎ ዘገባዎችን አካፍሏል ማለት ነው። የባርኮላንና የነዚህን ሁለት አፍሪካውያን ተጫዋቾች በሊግ የሚጫወቱትን ጉዳይ ግን የበለጠ ትኩረት ሰጥተን በቀጣይ ሳምር በርካታ ጊዜ ስማቸውን ስለ ዝውውራቸው ሂደት ልንወያይ እንደምንችል እዚህ ጋር የሚወጡ ዘገባዎች እንግዲህ ተጨባጭነታቸው ከጊዜ ወደ ጊዜ ከፍ እያለ መጥቷል። ምክንያቱም አሁን የላሚን ካማራ ጉዳይ በነገራችን ላይ ይሄ ተጫዋች የ16 ወር ኮንትራት ብቻ የሚቀረው ለዚህ ተጫዋች ሞናኮ ካስፈረመው 10 ሚሊዮን ዩሮ በእጥፉ 20 ሚሊዮን ዩሮ ይፈልጋል። ተጫዋቹ ግን ኮንትራት የሚፈርም ከሆነ እስከ 60-70 ሚሊዮን ዩሮ ገደማ ሊጠየቅበት ይችላል። በዘንድሮ የውድድር ዓመት በሊጋ አስደናቂ ብቃት አሳይቶ በርካታ የእንግሊዝ ክለቦች ይፈልጉታል። ኒውካስል፣ ማንቸስተር ዩናይትድ ጨምሮ ሌሎች ክለቦችም እንደሚፈልጉት ይነገራል። ግን አጥብቀው የተከታተሉት ወይም ከአንድ ዓመት በላይ ስካውት ያደረጉት ሊቨርፑሎች ናቸውና የላሚን ካማራም ጉዳይ በፈረንሳይ ሚዲያ አርኤምሲ ስፖርት መሰለኝ ትናንትና ይህን ዘገባ በተመሳሳይ ይዞ ወጥቶ ነበር። የላሚን ካማራን ጉዳይ መሐመዱ ሳንጋሬም እንግዲህ የክለቡ አንዱ እቅድ እንደሆነ እነዚህ ሁሉ ጉዳዮች ግን ከአደም ዋርተን ጋር ጎን ለጎን የሚደረጉ ዝውውሮች ናቸው እንጂ የመጀመሪያው ትኩረታቸው በየትኛው መመዘኛ አደም ዋርተንን ማስፈረም ነው። በቀጥታውን ሁኔታዎች እንደሚገልጹት ከሆነ የዋርተን ፊርማ የማካሊስተርን መልቀቅ የበለጠ እያሰፋ ነው የሚመጣው። ስለዚህ ተጨማሪ አማካይ ክፍል ቦታ አሁን ለምሳሌ ኮርቲስ ጆንስ የመልቀቅ እድሉ ሰፊ ነው እየተባለ ነው። በጆንስ ዋጋ በቀጥታ መሐመዱ ሳንጋሬ ማስፈረም። ስለዚህ እነ ዋታሮ ኢንዶም የሚለቁ ከሆነ በቀጥታ የነ ላሚን ካማራ አይነት አማካይ አሁን ያምናው የዝውውር እቅድ የነበረው የኳሊቲዎችን በማብዛት የስኳድ ዴብዙን በጥራት ባላንስ ማድረግ ነው። ጉዳት በተፈጠረ ቁጥር ግን አሁን ዴብዙ እየተናጋ ነው። ስለዚህ በሚለቁ ተጫዋቾች ልክ ተተኪያቸው ከሚያወጡት ገንዘብ ጋር ተያይዞ ተመጣጣኝ በሆነ ክፍያ የማዘዋወር እቅድ ነው የተያዘው እና ይሄ ጉዳይ የበለጠ ትኩረት ስቧል እና በእነዚህ ሶስት ተጫዋቾች ዙሪያ የወጡ ተጨባጭ ከፈረንሳይ የወጡ የሚዲያ ዘገባዎች እነዚህን ይመስላሉ። ነገር ግን ፖል ግሮስተ ትናንትና የባርኮላን ጉዳይ አይደለም በሊቨርፑል ኢኮ ዘገባ የባርኮላን ጉዳይ ብቻ አይደለም ያጋራው፣ በተመሳሳይ የያኒ ዲያሞንዴን ጉዳይ ነው። የያኒ ዲያሞንዴ ጉዳይ እንግዲህ የበለጠ ከጊዜ ወደ ጊዜ ትኩረቱ ከፍ እያለ መጥቷል። በቀጣይ ሳመር ለምሳሌ ሊቨርፑል በተከላካይ ቦታ ከያዛቸው እቅዶች መካከል ይላል የፖል ግሮስት ዘገባ እንደሚያሳየው ከሆነ የሊቨርፑል ኢኮ ዘጋቢ ማርኮ ሴኔሲ ተጨማሪ ሴንተር ባክ የጄይ ጎሜዝ ወደ ክሪስታል ፓላስ በ22 ሚሊዮን ፓውንድ የሚሄድ እድሉ ሰፊ የሆነ መምጣቱን ተከትሎ ጄይ ጎሜዝን ለመተካት በነፃ የዝውውር ዋጋ ማርኮ ሴኔሲ ማስፈረም የሊቨርፑል ኃላፊዎች የመጀመሪያ ተቀዳሚ ምርጫ ነው ይላል። በተጨማሪም በቀኝ ፉልባክ ቦታ ማርኮ ፓሌስትራ ማምጣት ጣሊያናዊው የአትላንታን ፉልባክ በሁለቱም በግራም በቀኝም ፉልባክ ቦታ መጫወት የሚችለው እንዲሁም በተጨማሪ በተከላካይ ስፍራ ከተያዙ እቅዶች መካከል ሳምሶን ባዶ የሚባል የሌንስ ሴንተር ባክንም ሊቨርፑሎች እየተከታተሉ እንደሆነ በተከላካይ ዝርዝር ውስጥ ከተያዙ እቅዶች መካከል ይላል። እነዚህ ተጫዋቾች ተጠቃሽ ናቸው። ነገር ግን የሊቨርፑል ኃላፊዎች ቫን ሄካን አጥብቀው ይፈልጉታል። ነገር ግን የብራይተን የመሸጥ ፍላጎት በጣም የቀዘቀዘ ስለሆነ ሊቨርፑሎች ምናልባት አግሬሲቭ ላይሆኑበት ይችላሉ። ግን የሊቨርፑል ኃላፊዎች በጣም ካመኗቸው ተከላካዮች መካከል ቫን ሄካ ተቀዳሚ ነው ይባላል። የብራይተኑ ሴንተር ባክ ሆላንዳዊው። እንዲሁም በአማካይ ስፍራ የነ አደም ዋርተን፣ መሐመዱ ሳንጋሬ፣ ላሚን ካማራ፣ ሞርጋን ሮጀርስ እንዲሁም የዌስትሃሙ
ማቲያስ ፈርናንዴዝ ተጠቃሽ ናቸው ይላል። እነዚህ ሁሉ ዝርዝሮች በፖል ግሮስት ውስጥ ያገኘሁት ዘገባ ነው። ምናልባት ሳብስክሪፕሽኑን ከቨር አድርጋችሁ በሊቨርፑል ኢኮ ላይ ይሄንን ዘገባ ማግኘት ትችላላችሁ። እና በፊት መስመር ተጫዋቾች ከተያዙ ዝርዝሮች ተብሎ እዛ ላይ ከተጠቀሱ ስሞች መካከል ባርኮላና ዲያሞንዴ በቀጥታ ወደ ምርጥ 11ዱ ዳይሬክት የሚደረጉ ዝውውሮች ናቸው። በነገራችን ላይ የባርኮላ ዝውውር የአታኪንግ ሰርዱን ጥራት ከፍ ማድረግ፣ የሉዊስ ዲያዝ ቀጥተኛ ተተኪ በማድረግ እንደምታውቁት በተጠናቀቀው የውድድር ዓመት በተጠናቀቀው ሳመር ሊቨርፑሎች ሪዮ ነገሞሃ እድገቱንም ለማየት ሲባል ነው ባርኮላም በነገራችን ላይ ካላስፈረሙባቸው ምክንያቶች መካከል አንደኛ 1 ዓመት ከኮንትራቱ ላይ መቀነሱ ሳስቴነብል ለሆነ ክፍያም ስለሚያመች፣ በሁለተኛ ደረጃ የቀራቸው ጊዜ አጭር መሆኑን ተከትሎ ለድርድር አመቺ ስላልሆነ የተወሳሰበ የዝውውር ሂደቶችን ከማድረግ ተቆጥበው ነው። በሶስተኛ ደረጃ የሪዮ ነገሞሃን እድገት ተመልክተው ውሳኔን ለማስተላለፍ ያሰቡትና አሁን ላይ የበለጠ ቦታው በጋክፖ ኳሊቲ ረጅም ርቀት ሊጓዙ እንደማይችሉ ማመናቸውን ተከትሎ እንግዲህ ባርኮላ ተቀዳሚ ምርጫው ነው። እዛ ቦታ ላይ የሚፈርም ተጫዋች በቀጥታ ዳይሬክት ወደ ምርጥ 11 የሚሰለፍ ነው። በተመሳሳይ የመሐመድ ሳላን ጉለት ወይም ያንን ፖዚሽን በተሻለ ኳሊቲ ለማጠናከር ከሳላ በተሻለ አይደለም፣ ቦታውን በሚመጥን ደረጃ፣ ምክንያቱም በሳላ ደረጃ ኤክስፔክት አይደረግም አንድ ተጫዋች ሲፈርም ብያቸዋለሁ ከዚህ በፊት ሳላን ይተካልናል ብለው ማንንም ተጫዋች እነሱ ስካውት አያደርጉ፣ ማንንም ተጫዋች አይፈልጉም። ምክንያቱም ሳላን ይተካል ብለው ካሰቡ ለነ የማል አይነት ተጫዋቾች ከፍተኛ የዝውውር ሂሳብ መክፈል ሊጠበቅባቸው፣ ስለዚህ በሳላ ተተኪነት የሚመጣ ተጫዋች የለም በስኳዱ ጉለት ውስጥ የሚፈርም ተጫዋች እንጂ። ስለዚህ ያኒ ዲያሞንዴ ተቀዳሚ ምርጫ ነው። ስለዚህ ሁለቱን ዊንገሮች ትኩረት የበለጠ ቀጣይ ሳመር ሊቨርፑሎች ምናልባት አክቲቭ ሆነው በ150 ሚሊዮን ፓውንድ ሁለቱን ተጫዋቾች የማስፈረም ከፍተኛ እድል አላቸው። በነገራችን ላይ ይህን አይቮሪ ኮስታዊያው የክንፍ ተጫዋች እንዲሁም ፈረንሳዊውን የክንፍ ተጫዋች፣ ነገር ግን በራዳራቸው ውስጥ ሰፊ ነው። እነ ኮንሲሳው የሆፈኔሙ ቱሬ የክንፍ ተጫዋች በጣም የድሪብል ስኪሉና ፍጥነቱ የተወደደለት ገና ወጣት ተጫዋች ነው አይቮሪ ኮስታዊው። ይህንንም ተጫዋች እየተከታተሉት እንደሆነ በተጨማሪም የአርቢ ሌፕዚጉን በነገራችን ላይ ይህን ተጫዋች ፍሬድሪኮ ኬዛ የሚለቅ ከሆነ መልቀቁ የማይቀር ነው። ለነ ኬዛ አይነት ተጫዋች ተተኪነት ምናልባት ይህን ስም በደንብ አድርጋችሁ ያዙት። አሳን አድሩያጎ ይባላል። አድሩያጎ የሚባል ጀርመናዊ ነው። አሳን አድሩያጎ የሚባል የአርቢ ሌፕዚግ የክንፍ ተጫዋች ነው። በጣም በሊቨርፑል ኃላፊዎች ስካውት የተደረገ ነው። የመልቀቂያ ዋጋው 40 ሚሊዮን ዩሮ ነው። በጣም በሊቨርፑል ኃላፊዎች የተደነቀ ተጫዋች ነው። ግን አማራጫቸው ሰፊ ስለሆነ አሁን አንድን ተጫዋች የ20 ዓመት ተጫዋች አምጥቶ 40 ሚሊዮን ዩሮ ከፍለው የስኳድ ዴብዙን አጠናከው በትዕግስት ፕሮግረስ ለማድረግ አሁን ክለቡ አንገብጋቢ ውጤት ጥያቄ በደጋፊው በስቴዲየሙ ከፍተኛ ተቃውሞ እየተሰሙ ስለሆነ እንደነዚህ አይነት ጉዳዮች ላይ ሪስክ ወስደው አሁን ጊዜ ፈጅተው ፕሮግረስ ለማድረግ አሁን ላይ ውጥረት ውስጥ ገብቷል። በተለይ እንደምታውቁት ይሄ የትኬት ጭማሮን 3%ንም በቀጣይ ዓመት ይጨምራል የተባለውንም ጭምር ቢያነሱትን በጭራሽ የሊቨርፑል ደጋፊ ተቃውሞውን አላቆም። አንደኛ በክለቡ ውጤት ደስተኛ አይደለም። እዚህ ላይ ደግሞ ስንት ነበር? 62 ፓውንድ ነበር። ይሄ አነስተኛው የትኬት መግቢያ ወይም አብዛኛው ስታንድ የሚይዘው እና በቀጥታ ነው $79 ፓውንድ ያስገቡት። ከዛም በኋላ ከፍተኛ ተቃውሞ ሲሰማ አነሱት፣ በይቅርታ አነሱት። ግን ከ1 ዓመት በኋላ 3%ቱን እሱ ላይ እንደራደር 3%ቱን ቢሆን ይነሳ የሚል ተቃውሞ አለ። ስለዚህ አሁን ጉዳዮች ላይ የሊቨርፑል ደጋፊ አምና ዋንጫ እንዳነሳበት አይነት ሁኔታ ላይ አይደለም። ስለዚህ ጉዳዮች ሁሉ በተቃራኒ እየተጓዙ ተቃውሞች እየሰፉ ስለሆነ እንደነዚህ አይነት ዝውውሮች ላይ ምናልባት የባርኮላንና የዲያሞንዴን ዝውውር ካጠናቀቁ ኬዛን መሸኘታቸው አይቀርም። በኬዛ ተተኪነት ይህን ስም ግን በደንብ አስመራቸው ያዙ። አሳን ኦድሪያጎ ይባላል።
በተጨማሪም ያኩቡ ሚንቴና ጃሬድ ቦዌን በእቅዳቸው ውስጥ አለ። እነዚህ ተጫዋቾች ግን ከባርኮላና ዲያሞንዴ ዝውውር ቀጣይ ሶስተኛ ዊንገር የሚያስፈርሙ ከሆነ በተለይ የሳላ ተተኪ ወይም በሳላ ስኳድ ቦታ ላይ የሚተካ ትልቅ ኢንቨስትመንት የሚወጣበት ተጫዋች እንዳለ ሆኖ ግን በነኬዛ ፖዚሽን ላይ ለነዚህ አይነት ተጫዋቾች ሊፈርሙ የሚችሉበት እድል አለ ነው የሚለው። እንግዲህ እስካሁን ድረስ ባለው ኢንሳይድ አንፊልድ ያገኟቸው መረጃዎች እነዚህን ይመስላሉ። ነገር ግን የባርኮላን ጉዳይ ሰፊ ካደር ማለት የበለጠ እድሉን ካሰፏቸው ጉዳዮች መካከል በቀጥታ ፔጅ ከትናንት ምሽት ጀምሮ ምናልባት እነ ፋብሪዚዮም እየገለጹ ነው የሚገኙት ጁሊያን አልቫሬዝ ላይ በጣም ሲሪየስ የሆነ ፍላጎት ይዘው ለአትሌቲኮ ማድሪድ የተጫዋቹን የመልቀቂያ ዋጋ ለማቅረብ በተለይ ሉዊስ ኤንሪኬ እዚህ ተጫዋች አድናቂ መሆኑን ተከትሎ ምናልባት ብራድሊ ባርኮላን የሚሸጡት ለዚህም የዝውውር ዋጋ ሊሆን ይችላል የሚሉ ግምቶች በስተዋል እና ፓሪስ ሴን ጀርሜን አሁን ላይ ከቼልሲም አርሴናልም የበለጠ ሲሪየስ የሆነ የጁሊያን አልቫሬዝ ፈላጊ ሆኖ ብቅ ብሏል እና በቀጥታ የብራድሊ ባርኮላ ሽያጭ እውን ሊሆን የሚችልበት እድሎች በጣም እየሰፉ እንደሆነ ነው በየዘገባው ላይ የምንመለከተው እና እንደነዚህ አይነት እቅዶች ናቸው ያሉት። ስለዚህ በእነዚህ ተጫዋቾች ዝርዝር ሊቨርፑል የትኛውን ተጫዋች ያስፈርማል? በእያንዳንዱ ዲፓርትመንት ሁለት ተጫዋች ሊያስፈርሙ የሚችሉበት እድል አለ። በተከላካይ፣ በአማካይ፣ በፊት መስመር ተጫዋች የበለጠ ጥሩ የስኳድ ተጫዋች ከተገኘ ተጨማሪ ተጫዋቾችን ሊያስፈርሙ የሚችሉበትም እድል በጣም ሰፊ ነው። ትናንትና የኤንቢሲ የዴቪድ ኦርኒስተንን ዘገባ ስመለከት ከወዲሁ አክቲቭሊ እየሰሩ የሚገኙት ዊንገሮችን ለማስፈረም ከአንድም ሁለት ከዛም በላይ ሊሆን ይችላል ሲል ነበር። የስሎት ቆይታም የበለጠ እየሰፋ መጥቷል። ስለዚህ አሁን ክለቡ የሚጎለውን ኳሊቲ በማሟላት ከዛም በኋላ አርነ ስሎት እውነትም ክለቡ ማሻገር አይችሉም የሚለውን ድምዳሜ ላይ ለመድረስ እንደ አንድ ባለሙያ የአሰልጣኙን ሙሉ አቅም ለመለካት ወይም አሰልጣኙ ለክለቡ ኃላፊዎች በየጊዜው የሚያቀርቡት የታመነ ፕሮጀክት እንግዲህ ክለቡ ይጎለዋል ያሉትን ኳሊቲዎችን አሟልተው ከዛም በኋላ ውጤቱ ካልመጣ እንግዲህ አሰልጣኙ ለማሰናበት ያሰቡ ይመስላል። አሁን ላይ ግን እቅዶች ሁሉ በአሰልጣኙ ዙሪያ ላይ ትኩረት ያደረጉ ነው። በነገራችን ላይ በመጨረሻም አንድ ሀሳብ ለመጨመር ያክል ጁቬና አሊሰን ቤከር በግል ጉዳይ ተስማምተዋል። አሊሰን ቤከር በቀጣይ ሳምር የመልቀቁ ዕድል 90% በጣም ሰፊ ነው። አድቫንስድ ስቴጅ ላይ ደርሰዋል። የ4 ዓመት ኮንትራት ይሰጠዋል። በአመት እስከ 10 ሚሊዮን ዩሮ ጭምር እንደሚያገኝ ነው ከቱቶ ስፖርት ያገኙት መረጃ የሚያሳየው እና ገና የአሊሰን ቤከርን ተተኪ ፍለጋ ወደ ገበያ መውጣታቸው አይቀርም። ምክንያቱም በማማርዳሽቪሊ አሁንም ልንገራችሁ ሊቨርፑል አንደኛ ግብ ጠባቂ የማድረግ ምንም አይነት ትኩረት የለው፣ ግን ተመጣጣኝ ሌላ ግብ ጠባቂ አምጥተው አፎካክረው የክለቡ አንደኛ ግብ ጠባቂ ማድረግ ነው የሚፈልጉት። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ታመነና ይቅርታ ጥበቡና ሽኩር ሙዘይን ላደረጋችሁልን የሱፐር ታንክስ ድጋፍ ከልብ እያመሰገንን በአርሴናል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።